ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ፋኖ በቁጥጥር ስር የዋላቸው ከፍተኛ ባለስልጣን እንዲሁም ኢሳያስን ለመጣል አዲስ አበባን የመረጠው ብርጌድ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የኤርትራ ተቃዋሚ ብርጌድ ንሓመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላት ጽሕፈት ቤትነት የመጠቀም ዕድል እንዳለው አስታውቋል። የኤርትራ የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተውን ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል ለቢቢሲ ተናግረዋል። የተቃውሞ እንቅስቃሴ በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም ጭምር እወቁልኝ ብለዋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራው ፕሬዝዳንት የኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽሕፈት ቤት ስራ ያስጀመረው ባለፈው የካቲት ወር አጋማሽ ነበር። የጽሕፈት ቤቱን የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ ብርጌድ ንሓመዱ አመራሮቹ የቢሮውን መከፈት ለእንቅስቃሴው ጥፋት እንደሆነ ሲናገሩም ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩት ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል ነውም ብለዋል። የጽሕፈት ቤቱን መከፈት የገለጸው ብርጌድ ንሓመዱ ከሌላው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገኙበት ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ ናቸው የተባሉት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩንም ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነም ለብልጽግናው መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሂድ ነውም ብለዋል። በሀገር ውስጥ በሚፈጸመው በደል ሳቢያ በርካቶች እንዲሰደዱ ያደረገው የኢሳያስ አፈወርቂው አገዛዝ በተሰደዱባቸው ሀገራትም ተከትሏቸው የፋይናንስ ምንጩ ሊያደርጋቸው የሚያዘጋጃቸው መድረኮችን በመቃወም የተጀመረው ብርጌድ ንሓመዱ እንቅስቃሴም ስር ነቀል የመንግስት ለውጥን በማምጣት ብሔራዊ ጉባኤ በማካሄድም ጊዜያዊ የሽግግር ተቋማትን የመመስረት ውጥን እንዳለውም ይገልጻል። በእርግጥ ይህ ንቅናቄ በምዕራቡ ዓለም በቅርቡ ፈተና ገጥሞታል። ብርጌድ ንሓመዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቤ ሕግም ይህን ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ ስለመሆኑ መግለጹም የሚታወስ ነው። በሌላ ዜና ፋኖ በቁጥጥር ስር የዋላቸው ከፍተኛ ባለስልጣን። በአማራ ክልል እየተካሄዱ ያሉ ውጊያዎች ዛሬም ቀጥለዋል። በከተማ ውስጥ እገታ ሲፈጽም ነበር የተባለ ባለስልጣንና አጃቢዎቹም እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸው ተሰምተዋል። ከቀናት በፊት በጎንደር ከተማ የብልጽግናና የመከላከያ የኮማንድ ፖስት አመራሮች ባደረጉት ስብሰባ ላይ መከላከያው አንድ አነጋጋሪ ጉዳይ ይፋ ያደረገ ሲሆን በከተማዎች የሚፈጸሙ እገታዎች የሚፈጸሙት በአካባቢው በተደራጁ የጸጥታ ኃይሎች መሆኑን ደርሼበታለሁ ብለዋል። በዚህም መከላከያው በጎንደር ከተማ የአራዳ ክፍለ ከተማ ሰላምና ደህንነት ኃላፊ ሆነው አምባቸው አጥናፉ የተባለውን ባለስልጣን ከነአጃቢዎቹ በእገታ ስራ ላይ ተሰማርቶ መገኘቱንና አሁን በቁጥጥር ስር ውሎም እስር ቤት እንደሚገኝ ገልጿል። ባለስልጣኑ የቀበሌው ዝቅተኛ አመራሮችን ጭምር ገንዘብ አላችሁ በሚል ሲያፍንና ሲያሳግት እንደነበርና ሌሎች ነጋዴዎችንና ባለሀብቶችንም ለማገት እንቅስቃሴ ላይ በነበረበት ጊዜም ከአጃቢዎቹ ጋር እጅ ከፍንጅ በቁጥጥር ስር ውሏልም ተብሏል። መከላከያው አክሎም በጽንፈኛው ምክንያት ሰበብ እየተደረገም በከተማው የሚፈጸመው ዝርፊያ፣ እገታና ግድያም የማን እጅ እንዳለበት አረጋግጫለሁ ብለዋል። በስብሰባው ላይ ለነበሩ የብልጽግናው አመራሮችም በአካባቢው በዘመድ አዝማድ የመደባቸዋቸው የጸጥታ ሰዎች እገታ እየፈጸሙ ነው የሚገኙት፣ ይህንን ህዝቡ ሊያውቅ ይገባል ሲልም አሳስቧል ተብሏል። የብልጽግናው ጽሕፈት ቤት ኃላፊ በተገኙበት በዚህ ስብሰባ ላይ በጎንደር ከተማ ያለውን የህዝብ አገልግሎትና የብልጽግናው ሹመኞች እየፈጸሙት ያለውን በደል በተመለከተም አጀንዳ ተነስቶ አመራሩ ላይ ወቀሳ ቀርቧል የተባለ ሲሆን የህዝብ ተቋማት አገልግሎት እየሰጡ አይደለም፣ ቆመዋል። ይልቁንስ በከተማው የሚገኙ የብልጽግናው መዋቅር አመራሮች መንግስት ተፈርሷል፣ መንግስት የለም በሚል ዳርና ዳር ቆመው አጠቃላይ ዝርፊያና ራሳቸውን የማውጫ መንገድ ላይ እየሰሩ ነው የሚገኙትም ተብሏል።
የከተማው ብልጽግና ጽሕፈት ቤት ኃላፊና ምክትል ከንቲባዋ ጭምር ያደራጁትን ኔትወርክ ተጠቅመውና እርስ በርስ ተናበው አንቺ የዚህን አካባቢ ኔትወርክ አደራጅተሽ ዝርፊያ እየፈጸምሽ ነው፣ አንተ ነህ እንጂ እኔ አይደለሁም በሚልም ክርክርና ጣት መቀሳሰር ጭምር እንደነበር በስብሰባው ላይ ተገልጿል። በተጨማሪም በስብሰባው ላይ ብልጽግና ወድቋል ወይንም ይወድቃል የሚል አቋም የያዙ አመራሮችም እርምጃ ይወሰድባቸዋል ተብሏል። ይህ በእንዲህ እንዳለ በጎንደር ከተማ አቅራቢያ ጠዳ አካባቢም ሌሊቱም ከፍተኛ ተኩስ እንደነበር ተሰምቷል። የተኩሱ ምክንያትና የደረሰው ጉዳት ግን አልታወቀም። ከደብረ ታቦር በተሰማው ዜናም በደብረ ታቦር ከተማ ትላንት አመሻሹን 2 የሚሊሻ አባላት በድንገተኛ ጥቃት በከተማ ውስጥ ተገድለው ተገኝተዋልም ተብሏል። አብሯቸው የነበረ ኃላፊነቱ ያልታወቀ ባለስልጣንም ከጥቃቱ ማምለጡን የዓይን እማኞች ለኢትዮ ፎከስ ገልጸዋል የተባለ ሲሆን ከቀናቶች በፊትም በደብረ ታቦር የሚሊሻ ኃላፊዎችና የፖሊስ አባላት ላይ ድንገተኛ ጥቃት ተፈጽሞም ሕይወታቸው ማለፉ ይታወሳል። በዚህም በአንድ ሳምንት ውስጥ ለሁለተኛ ጊዜ ከተማ ውስጥ የተፈጸመ ግድያ ነውም ተብሏል። ሆኖም ስለ ግድያው እስካሁን ድረስ ከፋኖ ኃይሎች በኩል የተባለ ነገር የለም። በተያያዘ መረጃም ከጎጃም አዴትና ጎንጃ ቆለላ በመነሳት ወደ ደንጋሳ ቀጠና እየተንቀሳቀሰ በሚገኝ የመንግስት ኃይል ላይ የደፈጣ ጥቃት መፈጸሙን የአካባቢው ፋኖ ገልጿል። ዮሐንስ አለማየሁ ብርጌድ እንደገለጸው በዚህ የደፈጣ ጥቃት 3 የመከላከያ አባላትን ገድያለሁም ብለዋል። ከመንግስት በኩል ከ10 ጊዜ በላይ ሞርታርና 7 ጊዜ ዙ 23 ለማስወንጨፍ ተሞክሯል ያለው የዮሐንስ አለማየሁ ብርጌድ በዚህም እንስሳቶች ተገድለዋል ብለዋል። በሌላ በኩልም ከሌሊቱ 10 ሰዓት አካባቢ ከአዲስ ቅዳም ወደ ዳንግላ ይጓዝ የነበረ የአገዛዙ ኃይል ላይ የደፈጣ ጥቃት ተፈጽሟል ሲልም የአማራ ፋኖ በጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድም አስታውቀዋል። እንዲሁም በአዊ ዞን እንጅባራ ከተማ የዞንና የወረዳ የጸጥታ አመራሮች በወቅታዊ ጉዳዮች ላይ ስብሰባ ሲያደርጉ በውይይቱ የተገኙት የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል መለስ መንግስቴ ጥምር የጸጥታ ኃይሉ ከመከላከያ ሰራዊቱ ጎን በመሰለፍ እየከፈለ ያለው ዋጋ ለሀገርና ለሕዝብ ደህንነት ህልውና በመሆኑ ለትውልድ የሚሸጋገር በደማቅ ታሪክ የሚከተል ታሪክ ነውም ብለዋል። ፋኖ በአሁኑ ሰዓት የሰራዊቱ ምት መቋቋም አቅቶት በመፈረካከስና እርስ በርሱ በመባላት ላይ እንደሚገኝ የገለጹት አዛዡ በተቃራኒው የክልሉ ጥምር የጸጥታ ኃይል በሰው ኃይልና በማቴሪያል እንዲሁም ግዳጅ የመፈጸም አቅሙ ከፍተኛ ደረጃ ላይ ደርሷልም ብለዋል። የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ በበኩላቸው የዞኑ ህዝብ ሰላም ፈላጊ ብቻ ሳይሆን የሰላሙ ዘብ ለመሆን ከፍተኛ ፍላጎት ያለው መሆኑን በተለያየ ጊዜ አረጋግጧል። ይህንን የማደራጀትና የመምራት ኃላፊነት የጸጥታ አመራሮች ሚና በመሆኑ ህብረተሰብ ተኮር የጸጥታ ሥራ በመስራት ዘላቂ ሰላምን ለማረጋገጥ እንሰራለንም ብለዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ